ሰላም ጤና ይስጥልኝ የተከበራችሁ የዚህ ትምህርታዊ ቻናል ተከታዮች እንኳን ደህና መጣችሁ። ሚሊዮን ነኝ ከሜላቶሪያልስ። ዛሬ እንግዲህ ለየት ባለ ቪዲዮ ነው ተመልሼ መጣሁት። በዛሬ ቪዲዮ እንግዲህ ለስድስተኛ ክፍል ተማሪዎች እጅግ ወሳኝ የሆኑትን ብዙ ጊዜ ተማሪዎች ሲቸገሩ የማያስተውለው ነገር ነው ይዤላቸው መጣሁት ማለት ነው። እንዴት ነው የስድስተኛ ክፍል የአካባቢ ሳይንስ ትምህርታችሁ ላይ የሚገኝና የአንድን ነጥብ ወይም የአንድን ቦታ ፍጹማዊ መገኛ እንዴት እንፈልጋለን ወይም ፍጹማዊ መገኛ እንዴት እንገልጻለን የሚልን እየተመለከተ ነው ማለት ነው። ስለዚህ ይሄንን ስንፈልግ ወይም ፍጹማዊ መገኛን ስንፈልግ ምን ማድረግ አለብን? ቀለል ባለመልኩ እንዴት ነው? በጣም ቀላል ነው። በጣም ቀለል ባለመልኩ መስራት የሚቻል ነው። ነገር ግን ብዙ ተማሪዎች ሲቸገሩ አስተውላለሁ። ይሄንን እንዴት በቀላሉ እንሰራለን የሚለውን ተጨማሪ ማብራሪያ ይዤላችሁ የመጣሁት ማለት ነው። ስለዚህ አብራችሁን ቆዩ ነገር ነው ይዤላችሁ የመጣሁት ማለት ነው። እንዴት ነው የስድስተኛ ክፍል የአካባቢ ሳይንስ ትምህርታችሁ ወይም ቋሚና አግዳሚ መስመሮች ማለት ነው። ስለዚህ እነዚህ በካርታ ላይ የሚሰመሩ ሀሳባዊ መስመሮች እንደሆኑ ተምራችኋል ማለት ነው። ስለዚህ ይሄንን የምናደርገው ምንድነው መጀመሪያ የምንሰራው ወይም ኖርማሊ ያው የሳይንስ ነው አካባቢ ሳይንስ ትምህርታችን ላይ ነው ያለ ነው ማለት ነው። በዚህ ሂደት ውስጥ ምንድነው መጀመሪያ ሁለት ኬክሮስ እና ኬንትሮስ መስመሮችን የተመለከተ መረጃ ነው የሚሰጣችሁ ማለት ነው። ስለዚህ መጀመሪያ ይሄን ስንፈልግ ምንድነው ቋሚና አንድ አግዳሚ መስመር እንሰራለን ማለት ነው። እሺ ስለዚህ መስመራችንን አዘጋጀን ወይም ሰራን ማለት ነው። ስለዚህ እነዚህ እንግዲህ በካርታ ላይ የምናገኛቸው ኢማጂነሪ ላይንስ ወይም ሐሳባዊ መስመሮች እያለን የምንጠራቸው ናቸው። ስለዚህ እነዚህን መጀመሪያ ምን እናደርጋለን ማለት ነው? ሌብል እናደርጋቸዋለን ማለት ነው። ሌብል የምናደርገው ምንድነው? ግሬድ ነው የምንሰጣቸው። እዚህ ጋር ለምሳሌ እቺኛዋ የምድር ወገብ ነው። የምድር ወገብ ደግሞ 0 ዲግሪ ላይ ይገኛል ማለት ነው። ስለዚህ ከ0 ዲግሪ ወደ ላይ 10 ዲግሪ 20 ዲግሪ እናገኛለን። እዚህ ጋር አንድ እንጨምር። እዚህ ጋር 30 ዲግሪ ላይ እናገኛለን። 30 ዲግሪ እንጽፋለን። ወደ ታችን በተመሳሳይ 10 ዲግሪ 20 ዲግሪ 30 ዲግሪ አይነት እናስቀምጣለን ማለት ነው። ከዛ በኋላ ይሄ ደግሞ የቋሚ መስመሮች መነሻ 0 ዲግሪ ነው ወይም ግሪኒች ሜሪዲያን ወይም ፕራይም ሜሪዲያን እያልን የምንጠራው ማለት ነው። ከዛ ወደዚህ 10 ዲግሪ 20 ዲግሪ 30 ዲግሪ እንላለን። ከዚህም ወደዚህም 10 ዲግሪ 20 ዲግሪ 30 ዲግሪ እንላለን ማለት ነው። ስለዚህ በዚህ መልኩ ጨረስን። እችኛዋ ፖይንት መነሻችን ናት ወይም የሁለቱ መስመሮች የሚገናኙበት ፖይንት ናት። ስለዚህ በዚህ መልኩ ሲሰጠናል። በዚህ መልኩ ሲሰጠን እዚህ ላይ እንግዲህ ነጥቦችን ወይም ቦታዎች የሚሰጡን ማለት ነው። ስለዚህ ለምሳሌ እኔ እዚህ ጋር የት ጋር እችን ልስጣችሁ። እዚህ ጋር ለምሳሌ እችን ፖይንት ሀ ልበል። ከዛ የት ጋር እዚህ ጋር ልምጣና እችኛዋን ፖይንት ለእንላለን። ከዛ እዚህ ጋር መሀል ላይ ምን እንበል ሐመር ውሃ ልበላት። ከዛ እዚህ ጋር መተን እናረግና በመቀጠል እዚህ ጋር እንመጣና ምን እንላታለሁ ማለት ነው እቺን ሰ ልበላት። ሰ ሰጧት ማለት ነው። ስለዚህ በዚህ መሰረት የዚችን የሐሌቷን የምትገኝበትን ለ የምትገኝበትን ሐመር ውሃ የምትገኝበትን መ የምትገኝበትና እቺ ሰ የምትገኝበትን ቦታ እንድናሳይ ወይ ደግሞ የት ጋር ትገኛለች የሚለው ነገር ለመጠቀም ነው ማለት ነው ፍጹማዊ መገኛን የምንጠቀመው። ይሄ ማለት ለምሳሌ እቺ ነጥብ ወይም ለምንላት ነጥብ ፍጹማዊ መገኛዋን ግለጹ ወይም በትክክል የዚችን መገኛ ፍጹማዊ መገኛዋን የሚገልጸው የቱ ነው የሚል ጥያቄ ነው የሚሰጠን ማለት ነው። ወይም ብዙ ጊዜ ስንጠየቅ በዛ መልክ ነው የሚሆነው። ወይም ደግሞ የዚህን ፍጹማዊ መገኛ እንድንናገር ወይም ከምርጫችን ውስጥ እንድንወስድ ወይም ደግሞ ለምሳሌ እቺኛዋ የምትገኝበት የት ነው ወይም የእሷን በትክክል የዚችን ነጥብ ፍጹማዊ መገኛ የሚገልጸው የቱ ነው የሚል አማራጭ ነው የሚሰጠን ማለት ነው። ይህንን ስንወስድ ምንድን ነው የምናደርገው? መጀመሪያ ከሐሌቷን ጀምር። ሐሌቷ ማለት እቺ ናት፣ እቺ ፖይንት ማለት ነው። ስለዚህ እቺን ፖይንት እንፈልጋለን ማለት ወይም የሐሌቷን ፍጹማዊ መገኛ ፈልጉ ተብለን ብንጠየቅ ወይም እንድንፈልግ ቢሰጠን ምን እናደርጋለን ነው። የመጀመሪያው ሐሌቷ ነው። ሐሌቷን የዚችን ፍጹማዊ መገኛን በሁለት መልኩ መግለጽ እንችላለን ማለት ነው። በሁለት መልኩ ስል በተለያየ መንገድ እንገልጻለን ማለት ነው። ይሄንን ለመስራት ምንድነው የምናደርገው? ለምሳሌ ሐሌቷ እቺ ነጥብ የት ጋር ትገኛለች ነው። የመጀመሪያው ፒቮት መነሻችን የሚሆነው ምንድነው?
የምድረ ገብ እዚህ ጋር የምታዩት ሁለተኛው መነሻችን የሚሆን ደግሞ ምንድነው ግሪኒች ሜሪዲያን ወይም ትልቁ ሜሪዲያን ነው የምንጠቀመው ማለት ነው። ሶ ይሄን ስናደርግ ምንድነው ለምሳሌ ሀሌታዋን ስናይ መጀመሪያ ላይ ምንድነው ቀለል አድርገን የምንረዳው ወይም ቀለል አድርገን ለመስራት የሚመቸን ምንድነው ለምሳሌ ሀሌታዋ ከሆነች እቺ ሀሌታዋ መጀመሪያ ላይ ከምድር ወገብ በስተደቡብ ናት ከምድር ወገብ በስተሰሜን ናት የሚለው ነገር መጀመሪያ እንለያለን ማለት ነው። በስተሰሜን ናት ወይስ በስተደቡብ ትገኛለች? ስለዚህ መጀመሪያ የምናየው የምድር ወገባችን ነው። የምድር ወገብን ስንመለከት ከምድር ወገብ ወደ ላይ ነው ያለችው። ስለዚህ ከምድር ወገብ ወደ ላይ ያሉ አካባቢዎች ደግሞ ሰሜን እንላቸዋለን። ከምድር ወገብ ወደ ታች የሚገኙትን ደግሞ ደቡብ እንላለን ማለት ነው። ስለዚህ የመጀመሪያው ፖይንታችን ያ ይሆናል። ያንን ጨረስን። ከዛ በኋላ ሁለተኛው የምንጠቀመው ምንድነው? ሁለተኛው ደግሞ ፕራይም ሜሪዲያን ነው ወይም ግሪኒች ሜሪዲያን እያልን የምንጠራው ነው ማለት ነው። ፕራይም ሜሪዲያን ደግሞ መነሻችን ይኸው እዚህ ጋር እንደምትመለከቱት 0 ዲግሪ እዚህ ጋር ነው የሚነሳው ማለት ነው። ስለዚህ መነሻችን 0 ዲግሪ እዚህ ጋር ከሆነ እቺ ነጥብ ከዚህኛው ወደዚህኛው አቅጣጫ ናት። ኢን ሴንስ ይሄ ማለት ወደ ምስራቅ ወይስ ወደ ምዕራብ በኩል ነው የምትገኘው የሚለው ሁለተኛው ፖይንታችን ነው ማለት ነው። ስለዚህ በቀላሉ ለመስራት መጀመሪያ ደቡብና ሰሜን እንለያለን። ከዛ በኋላ ያንን ካወቅን በኋላ ከዛ ደግሞ ምን እንለያለን ማለት ነው? ምዕራብና ምስራቅ የሚለውን እንለያለን ማለት ነው። ስለዚህ ሀሌታዋን ስንፈልግ ወይም የሀሌታዋን ስንፈልግ ማለት ነው አንደኛ ሀሌታዋ ሀ የዚችን ፍጹማዊ መገኛ ለመግለጽ መጀመሪያ ምንድነው ያልኳችሁ ከምን እንነሳለን? ከምድር ወገብ ነው የምንነሳው። ስለዚህ ከምድር ወገብ በስተሰሜን ነው በስተደቡብ ነው የሚለው እንወስዳለን። ሀሌታዋ ላይ ከምድር ወገብ በስተሰሜን ነው የምትገኘው። ስለዚህ በስተሰሜን መሆኗን ካረጋገጥን በኋላ ከምድር ወገብ ወደ ላይ ምን ያክል ሄዳለች ወይም የት ሄዳለች የሚለው ነው። እንግዲህ ይሄ መነሻችን ነው። እዚህ ጋር ስንመጣ 10 ዲግሪ ነው። ወደ ላይ እንደገና ከፍ ስንል እዚህ ጋር ስንት ነው? 20 ዲግሪ ነው። ስለዚህ ምን እንላለን? 20 ዲግሪ ወዴት? ወደ ሰሜን ምን 20 ዲግሪ ሰሜን ምንድነው? አግድም መስመሮች ምን ይባላሉ? ኬክሮስ 20 ዲግሪ ሰሜን ኬክሮስ እና ከዛ ምን አለ? ምስራቅና ምዕራብ የሚለውን እንወስዳለን። ይሄን ስንወስድ ምንድነው የሚሆነው? ለምሳሌ እቺ ሀሌታ ወይም እቺ ነጥብ ከፕራይም ሜሪዲያን ምን ያክል ርቀት ላይ ትገኛለች? የመጀመሪያው ነገር በምስራቅ ነው በምዕራብ ነው የሚለው ይለያለን። ፕራይም ሜሪዲያን ይሄ ነው። ከዚህ ወደዚህ የሚገኙ ነጥቦች በምስራቅ ይገኛሉ። ከዚህ ወደዚህ የሚገኙ ነጥቦች ደግሞ በምዕራብ በኩል ይገኛሉ። ስለዚህ ሀሌታዋ በምስራቅ በኩል ነው የምትገኘው። እሱን ጨረስን አቅጣጫውን ከለየን በኋላ ከዛ ደግሞ ከዚች ከፕራይም ሜሪዲያን ምን ያህል ወደዚህ ዳለች ነው። ስለዚህ ይሄው 10 እዚህ ጋር ከዛ ይሄው 20 እዚህ ጋር ማለት ነው። ስለዚህ የት ነው የምትገኘው? 20 ዲግሪ ምን ላይ ወደ 20 ዲግሪ ምን ምስራቅ 20 ዲግሪ ምስራቅ ምን እንላለን ማለት ነው? 20 ዲግሪ ምስራቅ ኬንትሮስ ብለን እናስቀምጣለን ማለት ነው። 20 ዲግሪ ምስራቅ ኬንትሮስ ብለን እናስቀምጣለን ሀሌታዋን ማለት ነው። ስለዚህ የሀሌታዋ ፍጹማዊ መገኛ 20 ዲግሪ ሰሜን ኬክሮስ እና 20 ዲግሪ ምስራቅ ኬንትሮስ ብለን እናስቀምጣለን። ወይም ደግሞ ምን እንላለን? 20 ዲግሪ ምስራቅ ኬንትሮስ እና 20 ዲግሪ ሰሜን ኬክሮስ ሆኖ ይቀመጣል ማለት። ስለዚህ በሁለተኛው መልኩ ቢቀመጥ ይህንን መገኛ የዚህን ፍጹማዊ መገኛ እውነት ማድረግ ይችላል ማለት። ስለዚህ ያን ላይ እዛ ላይ ፎከስ እንድታደርጉ ነው። ሁለተኛው ምንድነው? ለን ነው የምናገኛት። ሁለተኛ ቀደም እንዳለው መጀመሪያ የምናደርገው ከምድር ወገብ በስተ የት ትገኛለች? በስተ ሰሜን ነው። በስተ ሰሜን የመጀመሪያው መስመር ላይ ነው። የመጀመሪያው መስመር ማለት ደግሞ ይሄው ሂደን እዚህ ጋር 10 ዲግሪ ማለት ነው። ስለዚህ ለ ማለት ነጥብ ለን ስንገልጽ 10 ዲግሪ ወዴት? ወደ ሰሜን 10 ዲግሪ ሰሜን ምን ኬክሮስ 10 ዲግሪ ሰሜን ኬክሮስ እና ምን እንላለን? 10 ዲግሪ ሰሜን ኬክሮስ እና 10 ዲግሪ ወደ ሰሜን ሄደን ከዛ ደግሞ ከየት ከግሪኒች ሜሪዲያን 20 ዲግሪ ይኸው እዚህ ጋር ማለት ነው። ስለዚህ 20 ዲግሪ ምን ምዕራብ ምን ኬንትሮስ ብለን እናስቀምጣለን ማለት ነው። ሶስተኛ ላይ የምናገኛት ማን ነው? ሐመር ውሃ ማለት ነው። ሐመር ውሃ እቺ ናት። እቺንም ብዙ ጊዜ ማስተዋል ያለባችሁ ነገር ሐመር ውሃ የምድር ወገብ እዚህ ጋር የምድር ወገብና የግሪኒች ሜሪዲያን የሚገናኙበት ቦታ ላይ ስለምትገኝ ምን የላትም አቅጣጫ አይኖራትም ማለት ነው። ስለዚህ ሐመር ውሃ ምንድነው የምናደርጋት? ሐመር ውሃን ስንገልጽ ምንድነው? ሐመር ውሃ 0 ዲግሪ ምን ኬክሮስ 0 ዲግሪ ኬክሮስ እና ስንት ዲግሪ
0 ዲግሪ ምን ላይ ኬንትሮስ 0 ዲግሪ ኬክሮስ እና 0 ዲግሪ ኬንትሮስ ላይ ብቻ ትገኛለች ማለት ነው። ስለዚህ የእሷን ጨረስን። አራተኛ ላይ የምናገኘው ምንድነው? መን ነው ማለት ነው። መን ደግሞ ልክ በተመሳይ ቅድም ባልነው መልኩ ነው የምንመጣው ማለት ነው። መ ላይ ስንመጣ ምን ላይ እናገኛታለን? ይኸው እዚች ጋር ወደ ታች ስንመጣ ከየት ከምድረ ገብ ወደ ታች እንመጣለን። ስለዚህ በስተደቡብ ነው የምትገኘው። በስተደቡብ አቅጣጫውን ከለየን በኋላ ምን እናደርጋለን? ይኸው እዚህ ጋር አለን የምድረ ገብ 10 እዚህ ጋር 20። ስለዚህ ይኸው 20 ዲግሪ ማለት ነው። ስለዚህ ምንድናት? እኩል ነው ምን ይሆናል? 20 ዲግሪ ምን ላይ 20 ዲግሪ ወደ ደቡብ 20 ዲግሪ ወደ ደቡብ ምን ክሮስ እና ምን እንላለን? እና ከዛ ደግሞ ምን እናያለን? ፕራይም ሜሪዲያኑን እናያለን። ፕራይም ሜሪዲያኑን ስንመለከት ከፕራይም ሜሪዲያን ደግሞ ይኸው እዚህ ጋር 10 ዲግሪ ወደዚህ ማለት እዚህ ጋር ስንመጣ ይኸው 10 ዲግሪ ነው የምናገኘው ማለት። ስለዚህ 10 ዲግሪ ምን ላይ ወደ ምዕራብ ምን ኬንትሮስ ብለን እናስቀምጣለን ማለት ነው። ላስትሊ የቀረችን ማናት? እዚህ ጋር የምታዩት ወይም እዚህ ጋር የምንመለከታት ሰናት ማለት ነው። አምስተኛ ላይ የምናገኛት ደግሞ ሰናት። እኩል ይሆናል ምን እንላለን? ይሄም ቅድም እንደሰራ ነው ከምድረ ገብ በስተደቡብ ነው የምትገኘው። ስለዚህ በስተደቡብ 10 እዚህ ጋር 20 ይኸው 20 ላይ ነው የምናገኛት። ስለዚህ 20 ዲግሪ ምን 20 ዲግሪ ደቡብ ምን ኬክሮስ 20 ዲግሪ ደቡብ ኬክሮስ እና ከዛ ወደ ምስራቅ ወይም ወደ ምስራቅ ደግሞ ምክንያቱም ከዚህኛው ወደዚህ ስለምትገኝ ምንድነው ወደ ምስራቅ አቅጣጫ ነው የምናገኘው። ስለዚህ ከዚህ ወደ ምስራቅ አቅጣጫ ነው የምንገኘው። ስለዚህ ምስራቅን ከለየን በኋላ 10 20 30 ይኸው እዚህ ጋር ማለት ነው። ስለዚህ 30 ዲግሪ ወዴት? ወደ ምስራቅ 20 ዲግሪ ምስራቅ ኬንትሮስ ብለን እናስቀምጣለን ማለት ነው። ስለዚህ ምንድነው ጠቅለል ለማድረግ ወይም ይህንን አሰራሩን በቀላሉ ስንጠቀልለው ምንድነው የምናደርገው? መነሻችን የሚሆነው ሁልጊዜ እዚሽ ጋር የምድር ወገብ ታች የምታዩት ማለት ነው እና ፕራይም ሜሪዲያን ወደዚህ የሚሰመር መስመር አለ። ስለዚህ ሁልጊዜ የአግድም መስመሮች ወይም የኬክሮስ መስመሮች መነሻቸው 0 ዲግሪ ወይም ኢኩዌተር ብለን የምንጠራው የምድር ወገብን መነሻ እናደርጋለን። የቋሚ መስመሮች ወይም የኬንትሮስ መስመሮችን ደግሞ መነሻ ስናደርግ የነሱ መነሻ የቋሚ መስመሮች መነሻ 0 ዲግሪ ወይም ፕራይም ሜሪዲያን እያልን የምንጠራው መስመር ይሆናል ማለት። ስለዚህ ይሄንን መስመር መነሻ እናደርጋለን ኬንትሮስን ስንገልጽ ማለት ነው። ከዛ ውጪ ኬክሮስን ስንገልጽ ደግሞ መነሻችን የምድር ወገብ ወይም ኢኩዌተር እያልን የምንጠራውን አድርገን እንሰራለን ማለት ነው። ስለዚህ በዚህ መልኩ የቦታዎችን ፍጹማዊ መገኛ ቀለል ባለ መልኩ ማግኘት እንችላለን። ስለዚህ ከዚህ እንግዲህ አጠር ያለና በጣም አስተማሪ የሆነ ማብራሪያዎችን እንዳገኛችሁበት ባለ ሙሉ እምነት ነኝ። ይሰራልን የምትሏቸው ቦታዎች ካሉ ጠቁሙን፣ እዛ ቦታ ላይ እንሰራለን ማለት ነው። ሌሎች ጥያቄዎችም ካሏችሁና ሌሎች ነገሮች የሚያስፈልጋችሁ ገዛ ካለም በኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ አገኛችኋለሁ። እስከዛ ቸር ቆዩልኝ።